ትንሽ ከባድ ግን በጣም ጠቃሚ ርዕስ ላይ እናወራለን። ሰላም ጤና ይስጥልኝ፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምናወራው አንድ በጣም አስፈላጊ ነገር ላይ ነው። በዙሪያችን ያሉት ሰዎች ሁሌም ደጋፊዎቻችን ላይሆኑ ይችላሉ። አንዳንዶች በውስጣቸው ጥላቻ ይዘው ሊያገኙን ይችላሉ። ታዲያ እንዴት ነው እነዚህን ሰዎች የምናውቀው? በዚህ ቪዲዮ ውስጥ የሚጠሉንን ሰዎች የምናውቅባቸውን 6 ቁልፍ ምልክቶችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ላይክ አድርጋችሁ ጀምሩት። የመጀመሪያው ምልክት የፊት ገጽታቸው እና የሰውነት ቋንቋቸው ነው። የሚጠላ ሰው ሲያይ ፈገግታው ከልቡ አይሆንም፣ አይኖቹ አይስቁም፣ ወይም ፈገግታው ለጥቂት ሰከንዶች ብቻ ቆይቶ ይጠፋል። ፊት ለፊት ጥሩ መስለው ሲታዩ፣ ነገር ግን የሰውነት ቋንቋቸው ለምሳሌ እጃቸውን ማጣመር፣ ፊታቸውን ማዞር፣ እነዚህ አለመመቸታቸውን ያሳያል። ሁለተኛው ምልክት ደግሞ ሁሌም ስኬትን ዝቅ አድርጎ ማየት ነው። አንድ ነገር ስታሳካ እንኳን ደስ አለህ ከማለት ይልቅ እድለኛ ነበርክ ወይም ይሄማ ቀላል ነው አይነት አስተያየቶችን ይሰጣሉ። የጥረቶችን ዋጋ ሁሉ ለማሳነስ ይሞክራሉ፣ ምክንያቱም ስኬትህ እነሱን ያስቀናቸዋል። ሶስተኛው የሚቀናብሰው ምልክት ወሬ ማናፈስና ስም ማጥፋት ነው። የሚጠላ ሰው ከሌሎች ጓደኞቻቸው ጋር ወይም ደግሞ በሌሎች ሰዎች ፊት ስላንተ መጥፎ ነገር ሊናገሩ ይችላሉ። ስምህን ለማጥፋት ወይም ደግሞ መልካም ስምህን ለመጉዳት ይሞክራሉ። ይህም አንተን የመጥላታቸውን ምልክት ያሳያል። አራተኛው ሰዎች የሚጠሏችሁ ከሆነ የሚያሳዩት ምልክት የማያቋርጥ ትችት ነው። ምንም ብታረግ ምንም ብትል አንድ የሚተቹበት ነገር አይጠፋባቸውም። ትችታቸው ገንቢ ከመሆን ይልቅ የሚያንቋሽሽና የሚያስከፋ ነው። በራስ የመተማመን ችሎታህን ወይም ደግሞ ስሜትህን ለማውረድ እና እንድትጠራጠር ለማድረግ ይሞክራሉ። አምስተኛው ምልክት ርቀት መፍጠርና አንተን ከቡድናቸው ማግለል ነው። ወደ ቡድን እንቅስቃሴዎች ወይም ማህበራዊ ስብሰባዎች ላይ ሊጋብዙ ይችላሉ። ሲያገኙ በአጭር ለመነጋገር ይሞክራሉ ወይም በፍጥነት ሊሄዱ ይችላሉ። በአጠቃላይ ካንተ ጋር ጊዜ ማሳለፍ አይፈልጉም። ስድስተኛውና ምናልባትም በጣም አደገኛው ምልክት ለይስሙላ ወዳጅነትና የተደበቀ ጥላቻ ነው። እነዚህ ሰዎች ፊት ለፊት ጥሩ የሆኑ መስለው ይታያሉ፣ ነገር ግን ከጀርባቸው ስለ እናንተ መጥፎ ነገር ይናገራሉ። ዓላማቸው እናንተን ሊጎዱ ቢሆንም እናንተ ጋር ቅርብ በመሆን ስለ እናንተ መረጃ ለማግኘት ይሞክራሉ። ለምሳሌ ፊት ለፊት ሲያገኟችሁ በጣም ወዳጃዊ መስለው በጣም ናፍቀኸኛል ይላሉ፣ ነገር ግን ወዲያውኑ ስለ እናንተ አሉታዊ ነገር ለማውራት ወደ ሌላ ሰው ይሄዳሉ። በመጨረሻ እነዚህ የሚጠሉን ሰዎች የምታውቅባቸው 6 ዋና ዋና ምልክቶች ናቸው። እነዚህን ምልክቶች ማወቅህ ራስን ከጎጂ ግንኙነቶች ለመጠበቅ ይረዳል። አስታውስ፣ ሁሉንም ሰው ማስደሰት አይቻልም። ዋናው ነገር ራስን ማክበርና ለራስህ የሚጠቅሙ ግንኙነቶችን መገንባት ነው። ይህ ቪዲዮ ከረዳችሁ ላይክ እና ሰብስክራይብ፣ ሼር ማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ። ባይ